ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜና። ከ1000 በላይ ዜጎች የሚሳተፉበት የጸሎት መርሃ ግብር ሊካሄድ ነው ተባለ። የኢቢኤን ኢትዮጵያ የአጥቢያ ቤተክርስቲያን ድጋፍ አገልግሎት 3ኛ ዙር በመካኒሳ ተጀመረ። ከውጪ በጦርነት በታመሰችው ኮንጎ የኢቦላ ቀውስ እየጠነከረ በሄደበት በዚህ ወቅት አንድ የክርስቲያን ረድኤት ድርጅት በግንባር ቀደምትነት እየሰራ ይገኛል ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር እንዳዘጋጀ አስታወቀ። ይህ መርሃ ግብር በቀጣይ እሁድ ግንቦት 16 ቀን ከቀኑ 9 ሰዓት በአራዳ ፓርክ ከ7 የሃይማኖት ተቋማት የተወጣጡ የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነስርዓት እንደሚከናወንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ገልጸዋል። የአደባባይ ጸሎቱ በዋነኛነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑን ገልጸዋል። የአሁኑ የጸሎት መርሃ ግብር ጉባኤው በተደጋጋሚ የሚያደርገው የጋራ ጸሎት መሆኑንም ገልጸዋል። በተለይም የኮቪድ-19 ወረርሽኝን በማስታወስ እንዲህ አይነት የጋራ ጉዳዮች ሲመጡም ጉባኤው በቀጣይ የጸሎት መርሃ ግብር እያደረገ እንደሚቀጥል ተነግሯል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል በቤተክርስቲያን ተከላ ላይ ስልጠና ተሰጠ። ሮብ ግንቦት 12 ቀን 2018 ዓ.ም በተጀመረው በአዋሬ ሙሉ ወንጌል አጥቢያ ክልሉ ባዘጋጀው የቤተክርስቲያን ተከላ ስልጠና ላይ የክላስተር መሪዎች፣ ከቤተ እምነቱ የመጡ የሚሽን ዲፓርትመንት አገልጋዮች፣ በአጠቃላይ 40 ተሳታፊዎች ተገኝተዋል። የጸሎትና የዝማሬ ጊዜ በመጋቢ ኤልያስ አየለ ተካሂዷል። በመቀጠል መጋቢ ሸቴ በለጠ የቤተክርስቲያን ተከላ የወንጌል ስርጭት አገልግሎት በሚል ርዕስ ስልጠናውን ሰጥተዋል። ተሳታፊዎችን በ6 ቡድን በመሆን በስልጠናው ላይ በተነሱ ርዕሰ ጉዳዮች ላይ የውይይት ጊዜ ተካሂዷል። የስልጠናው ዓላማ ሚስዮናውያን ወንጌል ወደ አልደረሰበት ቦታ ወንጌልን እንዴት ማድረስ እንዳለባቸው ግንዛቤ ለመስጠትና ሙሉ ወንጌል ቤተክርስቲያን ወንጌልን ለዓለም ሕዝብ የምታደርስ ከዚህ በላይ ሚስዮናውያን የምትልክ እንድትሆን ለማስቻል መሆኑን የግሎባል ሚሽን ሞቢላይዜሽን ዳይሬክተር የሆኑት መጋቢ ምህረት ከበደ ገልጸዋል። ይህ የቤተክርስቲያን ተከላ ስልጠና ለ5 ዙር እንደሚካሄድና በየ3 ወሩ እንደሚከናወን ተገልጿል። ይህ ስልጠና እስከ አርብ ድረስ እንደሚቀጥል ለማወቅ ተችሏል። የኢቢኤን ኢትዮጵያ የአጥቢያ ቤተክርስቲያን ድጋፍ አገልግሎት 3ኛ ዙር በመካኒሳ ተጀመረ። የኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ከሚከናወንባቸው ፕሮግራሞች መካከል አንዱ የሆነው የአጥቢያ ቤተክርስቲያን የድጋፍ አገልግሎት 3ኛው ዙር በመካኒሳ ጉባኤ እግዚአብሔር ቤተክርስቲያን ተጀምሯል። በፕሮግራሙ ማዕቀፍ ውስጥ ለ2 ሳምንታት የሚቆይ ኮንፈረንስ የሚካሄድ ሲሆን በተግባራዊ ክርስትና ዙሪያ ትምህርት በፓስተር ፍጹም ንጉሴ ተሰጥቷል። በተጨማሪም የቤተ ክርስቲያኑ መዘምራን በአምልኮና በዝማሬ አገልግሎት ተሳትፈዋል። በቀጣይም የአጥቢያ ቤተ ክርስቲያኑ ከኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ጋር በመተባበር የሚሰራ ህብረት እንደሚቋቋም ተገልጿል። መረጃው የኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ነው። በኢትዮጵያ ገነት ቤተክርስቲያንና በኮምፓሽን አይኢቲ በትግራይ ክልል አዲግራትና ተንቤን ውስጥ የሚተገበረው የተቀናጀ የረድኤትና መልሶ ማቋቋም ድጋፍ ፕሮጀክት ወይም ኢንተግሬትድ ሪሊፍ ኤንድ ሪከቨሪ ሰፖርት ፕሮጀክት ግንቦት 10 ቀን 2018 ዓ.ም መጀመሩ ተገለጸ። በኮምፓሽን አይኢቲ የገንዘብ ድጋፍ የሚደረግበት ይህ ፕሮጀክት ጠቅላላ 28.1 ሚሊዮን የኢትዮጵያ ብር በጀት የተመደበለት ሲሆን በታለሙለት አካባቢዎች ለሚገኙ ተጋላጭ ማህበረሰቦች የሚደረገውን የአስቸኳይ ጊዜ ረድኤትና የመልሶ ማቋቋም ጥረት ማጠናከር ላይ ያተኩራል። በማስጀመሪያ ወደ ጥናቱ ላይ የየዘርፉ መስሪያ ቤት ኃላፊዎችና ከሚመለከታቸው ባለድርሻ አካላት የተወከሉ ልዑካን የተገኙ ሲሆን ይህም በትብብር ለሚከናወኑ ሰብአዊና መልሶ ማቋቋም ስራዎች ያለውን የጋራ ቁርጠኝነት የሚያንጸባርቅ ነው ተብሏል። ይህ ፕሮጀክት የቀደሙት 2 ፕሮጀክቶች በተሳካ ሁኔታ መጠናቀቃቸውን ተከትሎ ከ2015 ዓ.ም ጀምሮ በአጋርነት የተተገበረ 3ኛው ፕሮጀክት ነው። ለክርስቶስ በጎ ወታደር የመሆን ጥሪ የተሰኘውና በመጋቢ እስራኤል ታየ የተተረጎመው መጽሐፍ በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተመረቀ። ታምራት ሞቲ ዝርዝር አለው።
በዶክተር ርብቃ ብራውን ተጽፎ በመጋቢ እስራኤል ታዬ የተተረጎመው ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ ጥሪ የተደረገላቸው እንግዶች፣ አገልጋዮችና የተርጓሚው ቤተሰቦች በተገኙበት ነበር በ6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ለምረቃ የበቃውም። ዕለቱም በጸሎትና በዝማሬ አምልኮ ጅማሮን ያደረገ ሲሆን ለእግዚአብሔር መንግሥት ታማኝ ወታደር እንሁን የሚል የቃል እግዚአብሔር መልእክትም ተላልፏል። የመጽሐፉ ቅኝት በቀረበበትም ወቅት ተግባራዊ ልምምድ እንድናደርግና የጠላት ስልት ላይ እንድንነቃ የሚያበረታታ መጽሐፍ ነውም ተብሏል። ከመጽሐፉ ቅንጭብጭብ ከቀረበም በኋላ ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ ተርጓሚ ሆነው መጋቢ እስራኤል ታዬ በበኩሉ በዕለቱ ጥሪውን አክብረው የተገኙለትን እንግዶች በማመስገን መጽሐፉን የተረጎመበትን ምክንያት ሲገልጽ ከ22 ዓመታት በፊት እግዚአብሔር በግሌ እንድፈጽመው ለሰጠኝ መንፈሳዊ ተልእኮና ላሳለፍኩበት ፈታኝና እላስጨራሽ መንፈሳዊ ውጊያ ከመጽሐፍ ቅዱስ ቀጥሎ እንደ መመሪያ ሆኖ ስላገለገለኝ ነው። እግዚአብሔር በሰጠኝ ዘመን በመንፈሳዊው ዓለም ከክርስቶስ ቤተክርስቲያን ባላጋራ ጋር ስለሚደረገው ተጨባጭ ፍልሚያ ብዙ መንፈሳዊ ሚስጥራቶችን አስተምሮኛል ብለዋል። በ11 ምዕራፎች ተከፋፍሎ በ252 ገጾች ተዋቅሮ የተተረጎመው ለክርስቶስ በጎ ወታደር የመሆን ጥሪ መጽሐፍ አንድ ነፍስ ኢየሱስ ክርስቶስን ታውቅ ዘንድ ሕይወታችሁን አሳልፈው ለመስጠት ፈቃደኞች ናችሁን ብሎ ይሞግታል። በመጨረሻም መጽሐፉ ለእግዚአብሔር ክብር ለሰው ልጆች ጥቅም ይሆን ዘንድ ጸሎት ተደርጎ በይፋ የተመረቀ ሲሆን ተርጓሚው መጋቢ እስራኤል ታዬ ስለ መጽሐፉና በቀጣይም ተርጉሞ ሊያሳትማቸው ስላሰባቸው መጽሐፍቶች የሚከተለውን ሐሳብ ሰጥተዋል። ይሄ መጽሐፍ አንድ ነው። በነገራችን ላይ ይሄ መጽሐፍ አንድ ነው። መጽሐፉ ሁለት መጽሐፍ ብኳንና ቡክቱ ተብሎ ጽፏል። ኦልሬዲ ጥንት ተብሎ አልቋል። መታተምና መሰራጨት ነው የሚቀረው። እሱ አለ። ያ ብቻ ሳይሆን የዶክተር ርብቃ ብራውንን መጽሐፍ አሁንም እንደው ሰዎች በስተው እንዲያነቡት ብቻ ሳይሆን መጀመሪያ ላይ ያው ሰዎች አንብበው ይጠቀሙ ብዬ ነበር የማስበው። አሁን ከታተመ በኋላ የእግዚአብሔር መንፈስ ይህን መጽሐፍ እንግዲህ በዓለም ዙሪያ እንደማስተምር እየተናገረኝ ነው። ከዚህ በኋላ ዘ ሬስት ኦፍ ማይ ላይፍ በዚህ መጽሐፍ ባሉ እውነቶች እግዚአብሔርን ሕዝብ በተለይ ደግሞ ወጣቶች ላይ አተኩሬ እንድሰራና እነሱ እንዳስታጥቅ እግዚአብሔር መንፈስ ሸክም ሰጥቶኛል። ይህን አደርጋለሁ። ሌላ 3 መጽሐፎች እንድተረጉም ነው እግዚአብሔር መንፈስ ያሳሰበኝ። ሁለተኛው መጽሐፍም ተርጉሜው ጨርሻለሁ። አሁን አንድ ቻፕተር ብቻ ነው የቀረኝ። ያ መጽሐፍ አንብሮክን ከርስስ ያልተሰበሩ መርገሞች በቅዱሳን ያለው ተጽዕኖ ስለዛ ነው የሚያወራው። እሱንም በቅርቡ እግዚአብሔር ይረዳኛል ጨርሼ እሱ ለማሳተም። እሱ ብቻ ሳይሆን ሶስተኛው ደግሞ መጽሐፍ አለ ለክብር ቢካሚንግ ኤ ቬስል ኦፍ ሆነር ይላል እንግሊዝኛው። ለእግዚአብሔር የክብር ዕቃ መሆን የሚል ማለት ነው። እንግዲህ እግዚአብሔር በሚሰጠኝ ጊዜ እነዚህ 3 መጽሐፎች ተርጉሜ ቅዱሳን በማቅረብ እዛ ላይ በማስተማር የሚቀጥለውን እንግዲህ ሩጫ እንደዛ እንደሆነ እየገባኝ ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። በጦርነት በታመሰችው ኮንጎ የኢቦላ ቀውስ እየጠነከረ በሄደበት በዚህ ወቅት አንድ የክርስቲያን ረድኤት ድርጅት በግንባር ቀደምትነት እየሰራ ይገኛል ተባለ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ እያሳሰበ የመጣ ሲሆን በሀገሪቱ ውስጥ ቢያንስ 130 ሰዎች በዚህ በበሽታው ሞተዋል። ከ500 በላይ የሚሆኑ ደግሞ በሽታው ሳይኖርባቸው አይቀርም ተብሎ የተጠረጠረ ሲሆን በተጨማሪም ጎረቤት ሀገር በሆነችው ኡጋንዳ ቢያንስ 2 ሰዎች በበሽታው መያዛቸው ተረጋግጧል። የዓለም የጤና ድርጅት ወረርሽኙ ዓለም አቀፋዊ ባይሆንም በአሁኑ ወቅት ከተገኘው በላይ በጣም ሰፊ ሊሆን የሚችል ዓለም አቀፍ አስቸኳይ ጊዜ አዋጅ ነው ብለዋል። የአዲሱ ወረርሽኝ ማዕከል በሆነችው የሀገሪቱ ምስራቃዊ ክፍል የምትገኘው የኢቱሪ ግዛት በከፍተኛ የሕዝብ መፈናቀል፣ ቀጣይነት ባለው የጸጥታ እጥረትና መሰረታዊ የጤና እንክብካቤ አገልግሎቶችን ለማግኘት ባለው ውስንነት ምክንያት ቀድሞውኑ በተዳከመ ሰብአዊ ሁኔታ ላይ የምትገኝ መሆኗ ታውቋል። ወርልድ ቪዥን የተሰኘው የክርስቲያን ሰብአዊ ድርጅት እንደገለጸው ህጻናት በበሽታው የመያዝ ዕድላቸው ከፍተኛ ከሆኑት ቡድኖች መካከል ዋነኞቹ ናቸው። በኢቱሪ ግዛት 26 ሚሊዮን ህዝብ በምግብ ዋስትና እጥረት የተጠቃ ሲሆን ከነዚህ ውስጥ 4.2 ሚሊዮኑ ህጻናት ናቸው። በዲሞክራቲክ ሪፐብሊክ ኮንጎ የወርልድ ቪዥን ብሔራዊ ዳይሬክተር የሆኑት ፊሊፕ ጊቶን ለፕሪሚየር እንደተናገሩት ኢቦላው የመጣው ላለፉት 30 ዓመታት ያህል በቆዩት በርካታ
የተደራረቡ ቀውሶች ላይ ነው። ይህ የምስራቅ ኮንጎ ቀጠና በጦርነት ውስጥ የቆየ ሲሆን አሁን ደግሞ በከፍተኛ የምግብ ዋስትና እጥረት፣ በወረርሽኝና በኤምፖክስ ላይ የኢቦላ በሽታ ተጨምሯል ብለዋል። ወርልድ ቪዥን ወረርሽኙን ለመግታትና የሰዎች ሕይወትን ለመታደግ በተለይም ከጊዜ ወደ ጊዜ ቁጥራቸው እየጨመረ የመጣውን ተፈናቃዮች በሚያስተናግዱ አካባቢዎች ላይ የንጽህና አጠባበቅን በማስፋፋት ከጤና ባለስልጣናት ጋር በቅርብነት እየሰራ መሆኑን ገልጿል። የድርጅቱ የምስራቅ ቀጠና ዳይሬክተር ዴቪድ ሙንኩሊም ፈጣን ምላሽ መስጠት አስፈላጊ መሆኑን አጽንኦት ሰጥተዋል። ኢቱሪ ቀድሞውኑ አስከፊ በሆነ የከፋ የምግብ እጥረት ውስጥ የምትገኝ ሲሆን በሩቅ አካባቢዎች የጤና እንክብካቤ የማግኘት እድል እጅግ በጣም ውስን ነው። ፈጣንና የተቀናጀ ምላሽ የሰዎችን ሕይወት ለመታደግና ለብዙ ተጎጂዎች ለመድረስ ይረዳል ብለዋል። ጊቶን አክለውም ባለፈው የኢቦላ ወረርሽኝ ወቅት አብያተ ክርስቲያናት በሽታውን እንዴት መከላከልና ማከም እንደሚቻል ግንዛቤን በማሳደግ ረገድ ትልቅ ሚና ተጫውተዋል። እኛ ያደረግነው የሃይማኖት መሪዎችን በተለይም አብያተ ክርስቲያናትን በማንቀሳቀስ በሽታውን ለመከላከልና መድሎን ለመዋጋት መልእክቶችን እንዲያስተላልፉ ማድረግ ነበር። ይህ ደግሞ በጣም ውጤታማ ነበር ብለዋል። እግዚአብሔር ለሁሉም ሰው ያስባል። እግዚአብሔር እኛን እንደ ክርስቲያን ድርጅት እየተጠቀመብን ያለ ይመስለኛል። ይህም በምስራቅ ኮንጎ የሚገኙትን እጅግ ተጋላጭ የሆኑትን ህጻናት ለመድረስ ነው። በህጻናትና በተፈናቀሉ ወገኖች ዙሪያ በሚደረጉ እንቅስቃሴዎች የእግዚአብሔርን ፍቅር በእየለቱ እያሳየን ነው። በእርግጥ የእግዚአብሔር ጣልቃ ገብነት ያስፈልገናል። እኛ ያለነው ሰዎችን ለመርዳት ብቻ ነው። ስለዚህ እግዚአብሔር ጣልቃ እንዲገባ እንፈልጋለን። እባካችሁ ለሰላም ጸልዩ ብለዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱን ዜናዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ከ1000 በላይ ዜጎች የሚሳተፉበት የጸሎት መርሃ ግብር ሊካሄድ ነው ተባለ። የኢቢኤን ኢትዮጵያ የአጥቢያ ቤተ ክርስቲያን ድጋፍ አገልግሎት 3ኛ ዙር በመካኒሳ ተጀመረ። ከውጪ በጦርነት በታመሰችው ኮንጎ የኢቦላ ቀውስ እየጠነከረ በሄደበት በዚህ ወቅት አንድ የክርስቲያን ረድኤት ድርጅት በግንባር ቀደምትነት እየሰራ ይገኛል ተባለ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩትን የቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።